ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር ዩኒት 11 ፓርት 3 ይሆናል ማለት ነው። 11.5 ኢንቫይሮንመንታል ማናጅመንት የሚለውን ሀሳብ ሞር ዲቴል ገብተን የምንነጋገርበት ይሆናል ማለት ነው። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንቀጥል። ኢንቫይሮንመንት አካባቢ ኢንቫይሮንመንት ሪፈር ቱ ክላይሜቲክ ባዮሎጂካል እንደ ኬሚካል ኮንዲሽን ዛት ሜይ አፌክት ዘ ግሮውዝ እንደ ዌልፌር ኦፍ ኦርጋኒዝም። ኢንቫይሮንመንት ሲልን ክላይሜቱን ባዮሎጂካል እና ኬሚካል ኮንዲሽኑ ሁሉም ምንን የኦርጋኒዝሞችን እድገትን እና ደህንነታቸውን አፌክት ሊያደርግ የሚችል ነው ማለት ነው። ኢንቫይሮንመንት አሁን ለምሳሌ የተለያየ ኢንቫይሮንመንት አለ ወይም የተለያየ አካባቢ አለ። እዚህ ጋር አሁን በዚህ ኢንቫይሮንመንት ላይ በጣም ውሃማ ከሆነ ከዛ እዚህኛው ደግሞ ሌላኛው ኢንቫይሮንመንት በጣም ሙቀት ያለበት ኢንቫይሮንመንት ከሆነ ይሄኛው ደግሞ ሌላኛው ኢንቫይሮንመንት ሙቀትና እርጥበት ያለበት ኢንቫይሮንመንት ከሆነ በዚህ ኢንቫይሮንመንት ላይ ምቹ ሆኖ የሚኖሩት ኦርጋኒዝሞች አሉ። በዚህ ኢንቫይሮንመንት ደግሞ ምቹ ሆኖ የሚኖሩት አሉ። በዚህ ላይ ደግሞ ምቹ ሆኖ የሚኖሩት አሉ። ነገር ግን በዚህ ምቹ ሆኖ በዚህ ላይ ምቹ ማይሆን አለ። በዚህ ላይ ምቹ ሆኖ በዚህ ላይ ምቹ ማይሆን አለ። which means ኢንቫይሮንመንቱ ሊቪንግ ኦርጋኒዝሙን ደህንነታቸውንና እድገታቸውንም በምን በክላይሜት በባዮሎጂካል እና በኬሚካል ኮንዲሽኖቹ ምን ሊያደርግ ይችላል ማለት ነው አፌክት ሊያደርግ ይችላል ማለት ነው። which means እዚህ አካባቢ አሁን ለምሳሌ ውሃ ወይም እርጥበት ያለበት ብለናል አይደል? እዚህ ጋር አኳቲክ የሆኑ ነገሮች ይኖራሉ ወይም አኳቲክ ኢንቫይሮንመንት ወይም ውሃ ውስጥ ያለው ኢንቫይሮንመንት ብንል እዛ ውሃ ውስጥ ምቹ ሆነው የሚኖሩት አሉ። ውጪ ሲወጡ ደግሞ ክላይሜቱን ስለማይችሉ መኖር ሰርቫይቭ ማድረግ የማይችሉ አሉ። በዛ ልክም ደግሞ እዚህ ላይ ቴምፐሬቸር በሆኑበት ላይ ወደዚህ በሚገቡበት ጊዜ ወይም ሃይ ቴምፐሬቸር ካለበት ወይም ሙቀት ካለበት ወደዚህ በሚገቡበት ጊዜ ክላይሜቱ ቼንጅ በማድረጉ ሰርቫይቭ ማድረግ ባለመቻላቸው የሚሞቱ አሉ። ባዮሎጂካሊም አፌክት ይደረጋሉ። ማለትም አሁን ለምሳሌ ውሻ በዚህ ኢንቫይሮንመንት ላይ ጥሩ አድርጎ መኖር ይችላል ብንል ውሃ ውስጥ ቢገባ አሁን ባዮሎጂካሊ መኖር አይችልም። ልክ እንደዛ ደግሞ አሳም ከዚህ ወደዚህ ወጥቶ መኖር አይችልም። ኬሚካል ኮንዲሽኖችም በዛ ልክ ምን ያደርጋል አፌክት ያደርጋል። እና ይሄ ሁሉ አፌክት ኢንቫይሮንመንት በኦርጋኒዝሞች ላይ በደህንነታቸው ላይ በእድገታቸው ላይ የሚያሳድር ተጽዕኖ ነው ማለት ነው። ኢንቫይሮንመንት የሚለውን ሀሳብ አስረድቶ ቢጀምሩ በጣም ጥሩ ነበር። ኢንቫይሮንመንት ማለት አካባቢ ነው። የሆነ ሊቪንግ ኦርጋኒዝሞች የሚኖሩበት አካባቢ ምን ይባላል? ኢንቫይሮንመንት ይባላል። ያ ኢንቫይሮንመንት ደግሞ ውሃ ውስጥ ሊሆን ይችላል። ከዛ ደግሞ ተሬስትሪያል ላይ ሊሆን ይችላል ወይም አኳቲክ ሊሆን ይችላል ማለት ነው። ኦኬ እሺ። ሁማን ኢንተራክት ዊዝ ኢንቫይሮንመንት ኢን ቫሪየስ ዌይ። የሰው ልጅ ከኢንቫይሮንመንቶቹ ጋር በተለያየ መንገድ ኢንተራክት ያደርጋል። ስለነዚህ ሀሳቦች አይ ቲንክ 10ኛ ክፍል ዩኒት 6 ላይ ሁማን እንደ ኢንቫይሮንመንት ሪሌሽንሺፕ በሚለው ሀሳብ ላይ በደንብ አውርተናል። ጂኦግራፊ ላይ ማለት ነው። የሰው ልጅ እንዴት ከኢንቫይሮንመንት ጋር ኢንተራክት እንደሚያደርግ፣ ኢንቫይሮንመንት ከሌለ የሰው ልጅ መኖር እንደማይችል፣ ሁለቱም ኢንዲፔንደንት የሆኑ ነገሮች እንደሆኑ፣ ኢንቫይሮንመንት የሚፈልጋቸው ነገሮች አሁን ካርቦን ዳይኦክሳይድን ከሊቪንግ ኦርጋኒዝሞች ያገኛል። ልክ እንደዛ ደግሞ ሁማንም ከኢንቫይሮንመንት ደግሞ የተለያዩ ነገሮችን ያገኛል እና ደግሞ ሁለቱም በተለያዩ መንገድ ምን ያደርጋሉ ኢንተራክት ያደርጋሉ ማለት ነው። ሁማን ሹድ ዩዝ ኢንቫይሮንመንታል ሪሶርስ ኢን ዌይ ዛት ዱ ኖት ሃርም ኦር ፉቸር ዩዝ ኦፍ ሪሶርስ። ያቺ የሰው ልጅ ኢንቫይሮንመንታል ሪሶርስን ወይም በአካባቢ የሚገኘው ሪሶርስን ሀብትን መጠቀም ይችላል እና ግን ሀብቱን በሚጠቀምበት ጊዜ ለወደፊት ለሚጠቀሙት ወይም ለቀጣይ ጄኔሬሽን በማይጎዳ መልኩ መሆን አለበት ማለት ነው። ፕራክቲስ ዛት ሳፖርትስ ሳች ሁማን ኢንተራክሽን ዊዝ ኢንቫይሮንመንት አር ኮልድ ኢንቫይሮንመንታል ማናጅመንት ፕራክቲስ። ሌላኛው ደግሞ የሰው ልጅ ኢንቫይሮንመንቱ እንዳይጠፋ የሚጠብቅበትና የሰው ልጅና ኢንቫይሮንመንቱ ያለውን ኢንተራክሽን ከዛ ደግሞ ሳፖርት የሚያደርጉበት ማለትም በጥሩ መንገድ እንዲጓዙ ሳፖርት የሚያደርጉበት ፕራክቲስ ምን ይባላል ስንል ኢንቫይሮንመንታል ማናጅመንት ፕራክቲስ ይባላል። ልድገምላችሁ። የሰው ልጅና ኢንቫይሮንመንቱ ኢንተራክሽን ይኖራቸዋል። የሰው ልጅ ደግሞ ኢንቫይሮንመንቱን ሳያጠፋ ኢንቫይሮንመንቱም ደግሞ የሰው ልጅን ሳያጠፋ ከዛ ደግሞ እርስ በራስ ሳፖርት እየተደራረጉ ወይም ኮንትሮል እየተደራረጉ መኖር እንዲችሉ የሚደረገው ፕራክቲስ ምን ይባላል? ኢንቫይሮንመንታል ማናጅመንት ፕራክቲስ ይባላል ማለት ነው።
which means አሁን ለምሳሌ አንታርክቲካ የሚኖር እንግዲህ ሰው መኖር አይችልም አንታርክቲካ ላይ። ዩሮፕ ላይ እና አፍሪካን ብንመጣ አሁን ዩሮፕ በጣም ኮልድ ናት፣ አፍሪካ ደግሞ ምንድናት በጣም ሆት ናት። በእነሱ መካከል ከዛ ኢንቫይሮንመንቱ ጋር ለሚኖረው ኢንተራክሽን የሚደረገው ፕራክቲስ ምንድን ማለት ነው? ኢንቫይሮንመንታል ማናጅመንት ፕራክቲስ ነው ማለት ነው። አሁን ለምሳሌ አንድ ሰው ካናዳ እየኖረ ከሆነ በጣም ኮልድ ነው፣ ከዛ የሆኑ ግዛቶች ላይ ፀሐይ እንኳን የማይወጣበት አሉ። እነዚህ አይነቶችን ኢንቫይሮንመንት ከኢንቫይሮንመንት ጋር ተላምዶ ለመኖር ከዛ ደግሞ ኢንቫይሮንመንቱን ማናጅ የሚያደርጉበት ፕራክቲስ ምን ይባላል? ኢንቫይሮንመንታል ማናጅመንት ፕራክቲስ ይባላል ማለት ነው። ልክ እንደዛ ደግሞ አፍሪካ ውስጥ ስንመጣ በጣም ሆት ነው። ከዛ ደግሞ ኢንቫይሮንመንቱ በጣም ሙቀታማ በሚሆንበት ጊዜ ልብሱን አውልቀን ከዛ ደግሞ ራቁታችን ከምንሄድ ትናንሽ ልብሶችን አድርገን ከኢንቫይሮንመንት ጋር ከዛ ኢንቫይሮንመንትን አዳፕት አድርገን እንድንኖር ከዛ ደግሞ ኢንተራክሽኑን በጣም ሞር ሳፖርት የሚያደርግልን ፕራክቲስ ምን ይባላል? ኢንቫይሮንመንታል ማናጅመንት ፕራክቲስ ይባላል ማለት ነው። The main objective of environmental management are to ensure the protection of human health and well-being. ኢንቫይሮንመንታል ማናጅመንቱ ዋና ኦብጀክቲቭ ወይም ዓላማ ምንድን ማለት ነው? የሰው ልጅን ጤናን ለመጠበቅ እና ደህንነትን ለመጠበቅ እንደ ኮንዘርቭ ለማድረግ ወይም ከምንም አይነት ነገር ኮንዘርቭ ለማድረግ እንደ ፕሪዘርቬሽን ኦፍ ኦል ላይፍ ፎርም ኤንድ ዜር ሃቢታት ማንኛውም ነገር ህይወት ያለው የእሱን መኖሪያ መጠበቅ እንዲቻል ነው ማለት ነው። ዋና ኢንቫይሮንመንታል ማናጅመንት ፕራክቲስ ምን የሚደረገው ፕራክቲስ የሚደረገው ዋና ዓላማው ለዚህ ነው። የማዝማት መሰላቸው አሁን ለምሳሌ በጣም ኤክስትሪም በሆነ ኤሪያዎች ላይ የሚኖሩ ባክቴሪያዎች አሉ። ልክ እንደዛ ደግሞ በሰውነታችን ውስጥ ለሰውነታችን በጣም አስፈላጊ የሆኑ ባክቴሪያዎች አሉ። እነዛ አሁን እንዲኖሩ ኢንቫይሮንመንቱ አሁን በእኛ ውስጥ አሁን የተለያዩ ባክቴሪያዎች አሉ። እነዛ ባክቴሪያዎች ደግሞ ከሰውነታችን ጋር መስተጋብር ፈጥሮ ይኖራሉ። ይሄ አንዱ ፕራክቲስ አድርጎ የሚኖርበት ነው። ልክ እንደዛ ደግሞ ከውጭ ኢንቫይሮንመንትም ጋር ደግሞ አኒማል ወይም ፕላንት ወይም ሊቪንግ ኦርጋኒዝም ከኢንቫይሮንመንቱ ጋር ያለውን ሪሌሽንሺፕ ለምን ዓላማ ነው ሲባል ለነሱ ሄልዚ ከዛ ለዌልቢንግ እና በሚኖራቸው ላይፍ እና ለመኖሪያ ነው ማለት ነው። እኛ ደግሞ ወደ ሰው ወስተን ለሁማን ሄልዚ ለሁማን ዌልቢንግ እና ኮንዘርቪንግ እንደ ፕሪዘርቪንግ ኦፍ ላይፍ ፎርም ኤንድ ዜር ሃቢታት ብለን ማድረግ እንችላለን። ዓላማውን መረዳት እንችላለን። the main objective of environmental management are to ensure what ምን ለማረጋገጥ ነው? protecting human health እቺ የሰው ልጅን ጤንነትን ለመጠበቅ ዌልቢንግን። ይሄ ማለት መሰላችሁ አንድ ሰው በጣም ብርድ በሚኖርበት ጊዜ ሙቀት በሚኖርበት ጊዜ ኢንቫይሮንመንቱን ማናጅ ካላደረገ ወይም ኢንተራክሽኑን ካልፈጠረ በጣም ሞቆት ከዛ ደግሞ በጣም በሚሞቅበት ጊዜ ጃኬት ደርቦ መሄድ አይችልም። ከዛ ለሄልዚ ለሌላ በሽታ ይዞ ይመጣል። ልክ እንደዛ ነው። በጣም እየቀዘቀዘ ራቁቱን ሊሄድ አይችልም። ኢንቫይሮንመንቱን ማናጅ ማድረግ አለበት። ይሄ ሁሉ ዋና ኢንቫይሮንመንቱን ማናጅ የምናደርግበት ዓላማ ለምንድን ነው? የሰው ልጅን ጤንነትን ለመጠበቅ ደህንነትን ለመጠበቅ እና የሰው ልጅ መኖሪያውን ምን ለማድረግ ነው? ምቹ ለማድረግ። አሁን ለምሳሌ በጣም በሚበርድበት ኢንቫይሮንመንት ላይ ንፋስ የሚገባበት አይነትን ቤት አይሰራም። ልክ እንደዛ በጣም ሞቃታ በሆነበት ቦታ ላይ ደግሞ ሙሉ በሙሉ የሚከደን አይነት ቤት አይሰራም። እነዚህን በጂኦግራፊ ትምህርታችን ላይ በዩኒት 2 ደግሞ በደንብ አውርተን ያለፍነው አይነት ሀሳብ ነው ማለት ነው። እዛ ላይ ከናቹራል ስለሆናችሁ አትገቡም እንጂ ሶሻል ብትሆኑ ትገቡ ነበር። እሺ the major goal of environmental management is to prevent the release of harmful chemical into the environment። እንግዲህ ማጀር ጎል ዋና ዓላማው ኤንቫይሮንመንትን ማናጅ የምናደርግበት ምንድነው? ሃርምፉል ኬሚካል ሳብስታንሶች ወደ ኤንቫይሮንመንት ሪሊዝ የሚደረጉት ምን ለማድረግ ወይም የሚለቀቁት ምን ለማድረግ ፕሪቨንት ለማድረግ ለመከላከል ነው ማለት ነው። ለመከላከል ነው። እሺ the aim of environmental management ዓላማዎች ምንድናቸው? ኤንቫይሮንመንትን ማናጅ የምናደርግበት የመጀመሪያ የአየር መበከልን ለመከላከል እና ደግሞ የሚፈለገውን ኳሊቲ ያለውን አየር ምን ለማድረግ ለመተንፈስ ወይም ለማስገባትና ለማስወጣት በተለያዩ በግብርና በተለያዩ አይረን ፖሉት በሚያደርጉ ነገሮች አየሮች ሊበከሉ የሚችሉት ምን በማድረግ ዲክሪዝ በማድረግ ከዛ የሚፈለገውን ንጹህ አየር ሳይበከል እና የአየር መበከልን ፕሪቨንት ለማድረግ ነው ኢንቫይሮንመንታል ማናጅመንት ዋናው ዓላማ ማለት ነው። እንደ ኢምፕሩቪንግ ማናጅመንት ኦፍ አግሪካልቸር ዌስት ከአግሪካልቸራል ዌስት እና ሳቻስ ማነር እነዚህ አየርን
የሚበክሉ ናቸው። እነሱን ደግሞ በአግባቡ ማናጅ ካደረግን አየር እንዳይበከል ከዛ ደግሞ ንጹህ አየር ምን ማድረግ እንችላለን? መተንፈስ እንችላለን። ይሄ የምን ዓላማ ነው ስንል ኢንቫይሮንመንታል ማናጅመንት ዓላማ ነው ማለት ነው። ሚኒማይዚንግ ዋተር ፖሉሽን ቱ ሜት ዋተር ኳሊቲ ኤንድ ስታንዳርድ ባይ ሪዱሲንግ ኢሮዥን ፍሮም ዘ አግሪካልቸራል ኤሪያ ዊች ኩድ ፖሉት ዋተር። እዚህ ጋር ምንድነው የምለው? ሚኒማይዚንግ ዋተር ፖሉሽን የውሃ መበከልን ምን ለማድረግ ለመቀነስ፣ ከዛ ንጹህ የሆነን ውሃ ከዛ ደግሞ በግብርና አማካኝነት አሁን ለምሳሌ በግብርና ስንጠቀም ፔስቲሳይዶች እና የሚባሉ ሌላኛ ኬሚካሎች አሉ። እነዛ ኬሚካሎች ከተጨመሩ በኋላ ዝናብ ከዘነበ ሩድ አድርጎ ውሃን እንዳይበክሉ ምን ለማድረግ ነው? ሪዱስ ለማድረግ ነው። ምን የምንጠቀመው? ኢንቫይሮንመንታል ማናጅመንት ፕራክቲስን የምንጠቀመው። ሪዱስ ሄልዚ ኤንድ ኢንቫይሮንመንታል ሪስክ ኦፍ አግሪካልቸራል ፔስቲሳይድስ ባይ ፕሮፐር ዩዝ። ኢንቫይሮንመንታል በግብርና አማካኝነት በኢንቫይሮንመንት ላይ የተለያዩ ሪስኮች ሊመጡ ይችላሉ። እነዛ ሪስኮች ደግሞ ጤናችን ላይ የተለያየ ጉዳት ሊያመጡ ይችላሉ። እነዛዎችን በማድረግ በአግባቡ በመጠቀም ምን ማድረግ እንድንችል ምንም አይነት በሽታ ከግብርና በኩል ወይም ለግብርና በሚጠቀሙት ፔስቲሳይዶች በኩል ወደኛ እንዳይመጣ ለመቀነስ ነው ዋና ዓላማው ማለት ነው። ሌላኛው ደግሞ ምንድነው ስንል introduce sound solid waste management practice reducing pollution from soil waste such as animal manure ሶሊድ የሆኑ ወስቶች ከዛ ደግሞ እነሱን ለማድረግ ማናጅ ለማድረግ አሁን ለምሳሌ ከአኒማሎች የሚወጡት ማኑዋር የሚባሉ አሉ። እነዛ ወስቶች ምን ይበክላሉ? ውሃን ይበክላሉ፣ አየርን ይበክላሉ። እነዚህን ምን ለማድረግ ነው? ሪዱስ ለማድረግ ነው ማለት ነው። አይደንቲፋይ ኮር ፕሮሰስ ኦፍ ማጆር አውትፑት ኢን አግሪካልቸር ኤንድ ዜር ኢንቫይሮንመንታል ኢምፓክት። ኮር የሚባሉ ኢምፓክቶችን ምን ለማድረግ ለመረዳት እና ደግሞ ለነዛዎቹ ተገቢ የሆነን ፕሮሰስ በመቀበል አውትፑቱን በጥሩ መንገድ ማድረግ እንድንችሉ ኢንቫይሮንመንታል ማናጅመንት ዋና ዓላማ ነው ማለት ነው። ኢንሹር ዛት ፋርመር ሜት ዘ ሪኳየርመንት ኦፍ ዘ ኢንቫይሮንመንታል ሬጉሌሽን። ኢንቫይሮንመንት ምን ለማድረግ ሬጉሌት ለማድረግ ማለት መሰላችሁ? ኢንቫይሮንመንቱ በምንም አይነት ነገር እንዳይበከል ከዛ ለመቆጣጠር እንዲመች ለማድረግ ነው ማለት ነው። ወይም እንድንቆጣጠር ይረዳናል ማለት ኢንዲጂነስ ናውሌጅ ኢንዲጂነስ ናውሌጅ ውስጥ ገባሁኝ። እሺ ሶይል ማናጅመንት ፕራክቲሱ ማለት ነው። ኦኬ 11.6 ላይ ደግሞ ኢንዲጂነስ ናውሌጅ አፕሊካብል ኢን ናቹራል ሪሶርስ ማናጅመንት፣ ሀገር በቀል የሆኑ እውቀቶች ያንንም ደግሞ ሀገር በቀል የሆኑ እውቀቶችን የተፈጥሮ ሀብቶችን ምን ለማድረግ ማናጅ ለማድረግ የምንጠቀማቸው ምንድን ናቸው የሚለውን ሀሳብ እናያለን ማለት ነው። ኢትዮጵያ ኢዝ a land of diverse altitude and climate። ኢትዮጵያ የተለያየ አልቲቱድ እና ክላይሜት ያላት ሀገር ናት። the land is covered by various types of animal vegetation። መሬቷ ግን በተለያዩ ናቹራል ቬጂቴሽን ምን የሆነች ነው? ከቨር የተደረገች ናት። ኢንዲጂነስ ናውሌጅ ኮንትሪቢዩት ቱ ዘ ፎረስት ኮንዘርቬሽን። ሀገር በቀል እውቀቶች ደግሞ ፎረስትን ኮንዘርቭ በማድረግ ላይ ትልቁን አስተዋጽኦ አለው ማለት ነው። ፋርመር ኢን ኖርዘርን ሸዋ አፕላይ ኢንዲጂነስ ሶይል ኤንድ ዋተር ኮንዘርቬሽን ፕራክቲስ ቱ ሪስፖንድ ላንድ ዲግራዴሽን ኢን ዴር ኤሪያ። በኖርዘርን ሸዋ ውስጥ የሚገኙት ገበሬዎች ሀገር በቀል እውቀትን ተጠቅሞ የአፈርና ውሃ ምን ያደርጋል? ኮንዘርቭ ያደርጋል። ለምንድን ነው ኮንዘርቭ የሚያደርጉት? በላንድ ዲግራዴሽን አማካኝነት የሚመጡትን ሪስፖንሶችን ለመቀልበስ ማለት ነው። ለመቀልበስ ማለትም ኖርዘርን ሸዋ ላይ የሚገኙ ገበሬዎች ላንድ ዲግራዴሽን አማካኝነት የሚመጣውን ሶይል ኢሮዥን እና ዋተር መበከልን ምን ለማድረግ ለመቆጣጠር ኢንዲጂነስ ናውሌጅን ይጠቀማሉ ማለት ነው። ዚስ ፕራክቲስ ኢንክሉድ እነዚህ ፕራክቲሶች ደግሞ ምንድን ናቸው? አሁን ኮንስትራክቲንግ ዋይድ ዋተር ዌይ 40 to 50 cm ዋይድ ቢትዊን ዘ አድጀሰንት ፋርም ቱ ኮንትሮል ራን ኦፍ ካሚንግ ፍሮም ዘ አፐር
ስሎፕ ይህ ማለት አሁን ለምሳሌ እንደዚህ ያለ መሬት ቢሆን እንደውም እንደዚህ እናስብ። እንደዚህ ያለ መሬት ብለን እናስብ። ይሄ ስሎፕ ነው ብላችሁ አስቡልኝ። ከዛ ኮንስትራክቲንግ ዋይድ ዋተር ዌይ 40 to 50 ሴንቲሜትር ዋይድ ቢትዊን ዘ አጅስመንት ፋርም ቱ ኮንትሮል ራን ኦፍ ካሚንግ ፍሮም ዘ አፐር ስሎፕ። ከዚህ ለሚመጣ ጎርፍ በዚህ መልኩ ይመጣል እንበል። ከዛ ጎርፉ ደግሞ ሁሉን ጠራርጎ እንዳያልፍ ምን ያደርጋሉ? 40 እስከ 50 ሴንቲሜትር በእነዚህ በመካከላቸው ላይ ምን ያደርጋሉ? የሆነች ማለፊያ መንገድ ይፈጥራሉ ማለት ነው። በዚህ አማካኝነት ምን ያደርጋሉ? ኮንዘርቭ ያደርጋሉ። ምንን? ውሃውንም ኮንዘርቭ ያደርጋሉ፣ ሶይልንም ኮንዘርቭ ያደርጋሉ። ውሃንም ኮንዘርቭ አደረጉ ማለት ውሃ ሾርቴጅ በሚያጋጥምበት ይጠቀማሉ። ሶይልን ኮንዘርቭ አደረጉ ማለት ከሶይል ላይ ደግሞ የሚሄዱት ደለሎችም ከላይ እንዲቀሩ ያደርጋሉ ማለት ነው። ሌላኛው ደግሞ ኮንስትራክቲንግ ኤ ሚዲየም ሳይዝ ትራዲሽናል ዲች ዛት ዲሴክት ዘ ፋርም ኤንድ ኮኔክት ቱ ዋተር ዌይ ዚስ ሪዱስ ራን ኦፍ ስፒድ ፍሮም ዘ ዳይቨርት ኤክሴስ ዋተር። አሁን ልክ እንዳሁኑ ውሰዱልኝ። ከዛ ይሄ ማሳ ነው እንበል። እንደዚህ ይሄ የሽንኩርት ብንል ዝናብ ዘነበ። ከዛ ደግሞ ጎርፍ መጣ። ጎርፍ ሙሉ ሲመጣ ምን ያደርጋሉ? የሆነች ቦይ ይከፍታሉ። እዚች ጋር ቦይ መስራት። ከዛ ከፋፍለው ቦይ ይሰራሉ። በዛች ቦይ ውስጥ ውሃ ይገባና እዛ ይጠራቀማል። ከዛ ደግሞ ጎርፉ ይሄንን ጠራርጎ እንዳልፍ ይከለክላል። ይሄንንም ጠራርጎ እንዳልፍ ይከለክላል። በዛ አማካኝነት ምንን ኮንዘርቭ አደረጉ? ውሃንም ኮንዘርቭ አደረጉ። አት ዘ ሴም ታይም ደግሞ ሶይልንም ኮንዘርቭ አደረጉ ማለት ነው። የኛ ሁለተኛ ሜተድ ነው ማለት ነው። ሶስተኛ ሜተድ ኮንስትራክቲንግ ኤ ሲንግል ላይን ኦፍ ስቶን አክሮስ ፋርም ኦን ዘ ስሎፕ ኦፍ አፕ 2%. ዚስ ሪዱስ ራን ኦፍ ስፒድ ኤንድ ሪታይን ሶይል ሴዲመንት ፍሮም ዘ ራን ኦፍ ዋተር። ይሄ ማለት ምን ማለት መስላችሁ? ይሄ ማሳ አለ ብለናል። ከዛ ደግሞ ትንሽ ስሎፕ የሆነ መሬት ነው። ዝናብ ከዘነበ በኋላ ይሄ ጎርፍ ነው ብላችሁ አስቡ። ከዛ ደግሞ ሲንግል ላይንን እዚህ ጋር በድንጋይ እስከ 2 ሴንቲሜትር እዚህ ጋር 2% ያለውን 2 ሴንቲሜትር ብላችሁ ያዙ። እስከ 2 ሴንቲሜትር ወደ ላይ ከፍ አደረገና በድንጋይ ሲሰራ ከዛ እዚህ ጋር የተተከለው ተክሎች አሉ። የተለያዩ ተክሎች ወደዚህ ጋጭና ከፍ ያለ ስለሆነ ወደዚህ ጋጭና ወደዛ ይመለሳል። በዛ ጊዜ ደግሞ ይዞት የሚሄደው ውሃውንም ይመለሳል። ይዞት የሚሄደው ከዚህ ላይ ደለሎችም ይመለሳሉ ማለት። ይሄ ሌላኛው ዋተርና ሶይልን ኮንዘርቭ የሚያደርጉበት ሜተድ ነው ማለት ነው። ሌላኛ ፕላንቲንግ ሳም ትሪ ስፒሺስ ኦን ዘ ኤጅ ኦፍ ዘ ፋርም ዊዝ ፕሮቴክት ሶይል ፍሮም ኢሮዥን። ሌላኛው ደግሞ ይሄ አሁንም ፋርም አለ እንበል፣ ማሳ ነው። ከዛ ደግሞ እዚች ጋር የተለያዩ ዛፎችን መትከል፣ ከዛ ደግሞ ትንሽ ይሄን ወደ ታች ዝቅ ማድረግ ከተደረገ በኋላ የፈለገ ዝናብ ዘንቦ ጎርፍ ቢገባ ከዚህ ውስጥ አይወጣም። ሶይልም ይደረጋል፣ ውሃም ደግሞ ኮንዘርቭ ይደረጋል። ይሄ ሌላኛ ሜተድ ነው ማለት ነው። ዩዚንግ ሎካል ቬጂታቲቭ ባር ዛት ፊልተር አውት ሴዲመንት ፍሮም ራን ኦፍ ዋተር ኤንድ ሪዱስ ራን ኦፍ ስፒድ። ሌላኛው ደግሞ በአካባቢያችሁ ላይ የሚገኘውን ቬጂታሽኖችን ወይም አሁን ለምሳሌ እዚህ ጋር የጎመን ማሳ አለ እንበል። በዚህ ጎመን ማሳ ላይ ዝናብ ዘነበ። ከዛ ደግሞ አስፈላጊ የሆኑ ኑትሪየንቶችን ጎመኑ የሚያድግባቸውን ጠራርጎ ወስቶ ሊሄድ ነው። ስለዚህ ምን ማድረግ? የበቆሎን አገዳ ዙሪያው ለማድረግ መከመር። ይሄ ሌላኛ ምንድነው? ዋተርና ሶይልን ኮንዘርቭ የምናደርግበት ሜተድ ነው ማለት ነው። ለኛ ኮምባይኒንግ ትራዲሽናል ስቶን ባንድ ኤንድ ቬጂቴሽን። ይሄ ሌላኛ ደግሞ አሁንም ይሄኛው ሜተድ ቢሆን ድንጋይና የሆነ ቬጂቴሽኖችን አንድ ላይ ማድረግ፣ ዙሪያ ምን ማድረግ? መሸፈን። ይሄ ሌላኛ ማድረጊያ ነው። ይሄ ደግሞ ዙሪያውን በምንሸፍንበት ጊዜ ፓረንታል ስፒሺሶች ላይ መጠቀም አለብን። ምን ማለት መስላችሁ? ለ2 ወይም ለ3 ዓመት የሚቆዩ ዛፎችን ከድንጋይ ጋር ምን ማድረግ? ዙሪያው ላይ በማሳደግ ከዛ ኢሮዥንን መቀነስ ይቻላል ማለት ነው። ኦኬ ሲሚላርሊ the community in northern western ኢትዮጵያ በዛ በተመሳሳይ ደግሞ በኖርዝ ዌስተርን ኢትዮጵያ ላይ ጉሙዝ የሚባል ማህበረሰብ አለ። ዩዝ ኢንዲጂነስ ናውሌጅ ኦፍ ናቹራል ሪሶርስ ማናጅመንት፣ ሀገር በቀል እውቀቶችን በመጠቀም ናቹራል ሪሶርሶችን ማናጅ ያደርጋል። ዛት ፈርታይል ሶይል የሚሆንበት ቦታ በጣም ፈርታይል የሚሆንበት ሶይሎችን ማለት ነው።
ጉሙዝ ላንድ ሃዝ ኢኖርሚየስ ቬጂቴሽን ዊዝ ዳይቨርስ ፕላንት ኤንድ አኒማል ስፔሺስ። ጉሙዝ ላንዶች ወይም የጉሙዝ ባለመሬቶች ኢኖርሚየስ የሆነ ቬጂቴሽን አላቸው ወይም በጣም ብዙ የሆነ ቬጂቴሽን አላቸው። ዊዝ ዳይቨርስ ፕላንት የተለያየ ፕላንትም እና የተለያዩ ስፔሺሶችም በዛ ላይ ካላቸው they are also abundant mineral resources such as gold in the area እና በጣም ብዙ የሆነ የተፈጥሮ ሀብቶችም ለምሳሌ ወርቅ የሚገኝባት ኤሪያ ነው። the livelihood of community in the highly based on the natural resource በዛ አካባቢ የሚኖሩት ማህበረሰቦች መተዳደሪያቸው ምንድነው? በዋናነት በናቹራል ሪሶርስ ላይ ነው። that is Gumuz community member have special relationship with their land and their environment ይሄ ደግሞ የጉሙዝ ኮሚኒቲ ወይም የጉሙዝ ማህበረሰብ ከተፈጥሮ ሀብትና ከኢንቫይሮንመንቱ ጋር የተለያየ ማለት ስፔሻል የሆነ ምን አላቸው ማለት ነው ሪሌሽንሺፕ አላቸው ማለት ነው። through observation and experiment the Gumuz have developed indigenous knowledge system for managing and their natural resource ከአባቶች ከቀደም አባቶች እያዩ ከዛ ደግሞ ብዙ ኤክስፐሪመንት በመኖራቸው የጉሙዝ ሰዎች ሀገር በቀል እውቀትን በማድረግ በማሳደግ ናቹራል ሪሶርስን ምን ያደርጋሉ ማናጅ ያደርጋሉ ማለት ነው። their indigenous knowledge about management of natural resource is associated with their traditional belief system የነሱ ደግሞ ሀገር በቀል እውቀት የምንላቸው ናቹራል ሪሶርሶችን ምን የሚያደርጉበት ኮንዘርቭ የሚያደርጉበት ይሄ እውቀት ከምን ጋር የተያያዘ ነው? ከባህላዊ እምነታቸው ጋር ማለትም ከእምነታቸው ጋር የተያያዘ ነው። እና ደግሞ እምነታቸው ምን ይላል ስንል ቫይታል ናቹራል ሪሶርስ አር ሳክሪድ እና ናቹራል ሪሶርስ በጣም አስፈላጊ ናቸው፣ ቅዱስ ናቸው፣ ሊከበሩ ሊፈሩ የሚገቡ ናቸው ተብሎ ይታሰባሉ በእምነታቸው ልክ ማለት ነው። ናቹራል ሪሶርስ አር ኢንዲጂነስ ጊፍቲንግ አችሁ የተፈጥሮ ሀብት የሚባሉት በዛ ቦታ ላይ በመኖራችን የተሰጠ ሀብት ነው ብሎ ነው የሚያምኑት እና ብሌዚንግ ኢን ዘ ክሪኤሽን ኦፍ ዘ ያምባ እና ደግሞ የፈጣሪ ወይም የእግዚአብሔር ፍጥረትና እና ፈጣሪ የፈጠረልን ምንድነው ማለት ነው ጊፍቲ ነው የሰጠልን ስጦታ ነው ብሎ ነው የሚያምኑት። ያምባ ወይም ጋድ ብለው እነሱ ያምባ ይላሉ እግዚአብሔር የሚለው ከዛ ያምባ ወይም ጋድ ፕሮቫይድ Gumuz community with knowledge of proper use and the management and the responsible to pass on the future generation እግዚአብሔር ወይም ያምባሃ ለጉሙዝ ማህበረሰብ ናቹራል ሪሶርስ በአግባቡ እንዲጠቀሙ ሰጥቷቸዋል እና ደግሞ ለቀጣይ ትውልድም ማናጅ አድርጎ ለማሳለፍ ሪስፖንሲቢሊቲ አላቸው ብሎ ነው የሚያምኑት ማለት ነው። ናቹራል ሪሶርስ አር ፕሪሲቭድ አን አንሴስተር ሄሪቴጅ ናቹራል ሪሶርስ እንዴት ነው እነሱ የሚያስቡት ቀደምት አባቶች እንዳወርሱላቸው ሀብት አድርጎ ነው የሚያስቡት ማለት ነው። ወይም ናቹራል ሪሶርስን የሚቀበሉት እንደዛ ነው። Ownership natural resource is vested upon the whole community ናቹራል ሪሶርስ በቃ በማህበረሰቡ ላይ የሚታመነው የሚሆን ተቀባይነት ያገኘው የሁሉም እንደሆነ ነው። So they cannot be private possessed or controlled by single member of the community ስለዚህ አንድ ሰው በግለሰብነት ይሄ የኔ ነው ማለት አይችልም እና ደግሞ ፕራይቬት የሚባልም ነገር የለም ወይም የግል የሚባል ነገር የለም ማለት ነው። The indigenous Gumuz knowledge of natural resource management constitutes mostly norm, value, ethics and taboos that have been institutionalized as customary law and convention in the community ይሄ ኢንዲጂነስ ናውሌጅ በጉሙዝ ላይ የሚገኘው ናቹራል ሪሶርስ ማኔጅመንት በዋናነት በውስጡ ምን ይዛል የተለያዩ ባህሎችን ከዛ እሴቶችን ኢቲክሶችን እና ታቦችን ይዛል ማለት ነው። እና the elder enforce this institution ከዛ ኤልደሮች ደግሞ ይሄንን ምን ያደርጋሉ ያስከብራሉ ማለት ነው ታላላቆች ሰዎች ማለት ነው። ከዛ ሪቪው ኤክሰርሳይዝ ሰርተን እስኪ ዩኒት 12 ላይ እንግባ። ኦኬ ሪቪው ኤክሰርሳይዝ ፓርት 1 choose the best answer from given alternative ከተሰጡት ምርጫዎች መካከል ትክክለኛውን ምረጡ። which was following form of soil degradation ከሶይል ዲግራዴሽን መካከል አንዱ ፎርም የሆነ የትኛ ነው? ሶይል ኢሮዥን ሶይል ኮምፓክቴሽን እሱ አንዱ ነው። ምክንያቱም የሶይል ኳሊቲን ዝቅ ስለሚያደርግ ማለት ነው። ኮምፓክት በሚሆንበት ጊዜ ውሃው ወደ ታች አያልፍም ከዛ ደግሞ ከላይ ስለሚያልፍ አንዱ
በጣም በማረሳችን ሶይል ዲግራድ የሚያደርግበት ፎርም ነው። ሶይል አሲዲቲም አንዱ ነው። ከዛ መልሳችን ዲ ይሆናል ማለት ነው። እሺ which of following is practice is used to reduce soil degradation? ሶይል ዲግራዴሽን ለመቀነስ የምንጠቀመው ፕራክቲስ የትኛ ነው? የመጀመሪያው ማልቺንግ፣ ሚክስድ ክሮፒንግ፣ ኤንድ ቢ። ይሄ ግልጽ ነው ማለት ነው። ሞኖክሮፒንግ አይደለም ብለን አውርተናል። ሞኖክሮፒንግ ሶይል ኢሮዥንን አይቀንስም ብለን እንደውም አውርተን ነበር ፓርት 1 ላይ። አግሪካልቸራል ዋተር ማናጅመንት ኢንቮልቭ ለግብርና የሚሆን ውሃ ማናጅመንት በምናደርግበት ጊዜ ምን አይነት ነገሮችን ያካታል ስንል ኮንዘርቪንግ ራይን ዋተር እሱም አንድ ነው። ሶይል ኮንዘርቬሽን እሱም አንድ ነው። ምክንያቱም ሶይል ኮንዘርቭ ሆነ ማለት ውሃም ኮንዘርቭ መሆን ስለሚችል ማለት ነው። እና ሶስተኛ ይሄ ይሆናል ማለት ነው። መልሳችን ሲ ይሆናል። እሺ አራተኛ ኢፌክቲቭ ፎረስት ማናጅመንት ዳዝ ኖት ሪዛልት ኢፌክቲቭ ማናጅመንት ዳዝ ኖት ሪዛልት የሚሆነው ማን ነው ብለን እስኪ ፎረስት ማናጅመንት እሺ ሪዱስድ ዋይልድ ላይፍ ዲግራዴሽን እሱ ይሆናል። ኢንክሪዝድ ካርቦን ስቶሬጅ ይሆናል። ሪዱስድ ሶይል ኢሮዥን ይሄ ሁሉ ፎረስት ማናጅ ካደረግን የምናገኛቸው ነገሮች ናቸው። ግን ካልሆነስ ምንድነው ስንል ዳዝ ኖት ስንል ዋይልድ ላይፍ ዲግራዴሽን። ስለዚህ መልሳችን ይሄ ይሆናል ማለት ነው። ዳዝ ኖት ሪዛልት ስለሚል ማለት ነው። ዳዝ ኖት ሪዛልት ስለሚል መልሳችን ይሄ ይሆናል። which one following is endangered wild animal in ኢትዮጵያ? ኢትዮጵያ ውስጥ በጣም አደጋ ላይ ያለው ለመጥፋት በጣም አደጋ ላይ ያለው ዋይልድ አኒማል ምንድነው ስንል ዋሊያ አይቤክስ፣ ኢትዮጵያን ወልፍ ነው። ይሄ ይሆናል ማለት ነው። መልሳችን ሲ ይሆናል። እንግዲህ በቀጣይ በ12ኛ ዩኒት እስከምንገናኝ እጅግ በጣም አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ለማስቀመጥ እንዳይረሳ። ስንንጃላዳ ነጋት ትጥሯ